አትሆንም አንተ ሴትን ማድረግ አትችልም ይሄ አንተ ሴትን ማድረጊያ ታይም አይደለም ምናምን ያልኩት አስጨነኩት ማለት ምን እንዳይታውቂያለሽ እንዴ እኔም እኮ ልብ አለኝ ህይወታችን ላይ እኛ ድሆች አለቃ የሚባል ነገር አለብን ይከፍላችኋል ባሪያ ናችሁ የምር ግዞት ላይ ናችሁ አዋዋላችሁን ይቆጣጠራል አበላላችሁን ይቆጣጠራል አጠጣጣችሁን ይቆጣጠራል በጊዜ መግባት አለመግባታችሁን ይቆጣጠራል ለነገ አቅም እንዳይደክም እኮ ነው ለአንተ አይደለም ቢኖረኝ ኩሉ ጊታር የሚጫወተው ጀለሶውን ነበር ገብታ ስለሌለኝ ነው እና ረጅም ነው ጊታር እየተካሰው ምን ልጫወትሽ እኔ አሁን ደባሪ ነው ቢኖር ቤት ታድር ነበር ብቻዬን አገኘሁ ዛሬ ይህን ስቱዲዮ ማንጁስ ይባላል የፈጠነ አንድ ነገር ልንገራችሁ ማንጁስ ቲቪ የሚባል ዩቲዩብ ቻናል ከፍቻለሁ እዛ ውስጥ ገብታችሁ ሰብስክራይብ አድርጉ ራፕ ባትል የሚመቻችሁ ሰዎች ማለት ነው ማንጁስ ብላችሁ ኢንስታግራም ላይ ዴም አድርጉልኝ ሳይመጡ ይሄን ነገር ልናገር ብዬ ነው ሳንኪዩ ዋትስአፕ ጋይስ እንደምናችሁ አዛዚ ፖድካስት በሌላ ባበደ ኤፒሶድ ተመልሰናል እንዴናችሁ እንደምንከረማችሁ ወተቋን እንዴናችሁ ሰብስክራይብ ከመጀመሪያው ሰብስክራይብ አድርጉ በኮሜንት ፍቅራችንን እየተገላለጽን አሁን ደግሞ ኮሜንታችን አብዷል እና በገንዘብና አሁን ደግሞ በገንዘብና በሰብስክራይብ ምናምን እስቲ ገንዘብ ሰብስክራይብ አድርጉ ኮሜንታችሁ ደስ ይላል ኮሜንት ጻፉሽ የምር ኮሜንቱ ደስ ይላል ማርያም በጣም ነው እኔ ልቤን እያሞላኛለሁ ግን ሆዴን ግን አሁን ምንም እየሞላ ኦኬ ነው ግን ኮሜንታችሁ በጣም ደስ ይላል እናመሰግናለን ይመቻችሁ እንደዚህ እናድርግ ይኸውልህ አሁን ሰውን ኮሜንት ላይ በጣም እየተሳተፈ ምናምን ስለሆነ ማለት ነው ቀጣይ ቶፒክ ከናንተ ነው የምንፈልገውሽ ቀጣይ ቶፒክ ከናንተ ያበደ ቶፒክ እንደምጽፉልን እንጠብቃለን በጣም አንቺ በጣም ናይስ ሐሳብ ነው ያሰብሽው ኮሜንታችን ፒስ ስለሆነ ነው በጣም ፒስ ስለሆነ ያበደ ቶፒክ ጻፉልን ከናንተ ከጻፋችሁልን ቶፒክ መርጠን ነው ቀጣይ ምን ከዛ እሱ ላይ ደግሞ ስቶሪ ካላችሁ ኢንስታግራም ላይ አይጃችንን ቼክ አድርጉት አዛዚ ፖድካስት አይጂን ቼክ አድርጉት በጣም ልክሽ ይመቻችሁ አይመቻችሁ እንዴት ነበር ሳምንትሽ ከዛ በፊት እሺ ሳምንት እንዴት ነበር ምን ነበር ከዛ በፊት አይደለ ኮቺል የሚል ኢቨንት ተዘጋጅቷል ቅዳሜ በአሁኑ ነው እንዴ ኮቺል ድጋሚ ተመልሷል ኮቺል ኢቨንት ተዘጋጅቷል ግጥም አለ ምንድን ነበር ተሰብስቦ የሚዘፈነው ካሪዮኪ እሱ አለ ተሳስቼም ከሆነ ያበደ ምሽት ነው የሚሆነው ተስፋ ኮፊ 5 ኪሎ ቅዳሜ 11 ሰዓት ላይ ጋብዘናችኋል ለሁለት ሰው ትኬት እንችላለን እሺ ለሁለት ሰው ትኬት ሰተናል ከምሳ ነው ወይዘው ኮሜንት አድርጉልን ለሱ አብረን እንሄዳለን ስቀን እንመጣለን ይመቻችሁ እንትን ወርልድ ካፕ ሊጀምር ነው ይሄ ኤፒሶድ ከወጣ በኋላ መጀመሪያ ሳምንት የምን ነበረ እንደ ሀገር የሚደብር ሳምንት ነው ሁሉ ነገር ማለት ነው የሚያስጠላ ሳምንት የሚያሳዝን ሳምንት የሚደብር ሳምንት ነው ያሳለፍነው በጣም የሞቱትን ነፍስ ፒስ ማርያም ነፍስ ዲቴል ለማውራት እንደ ሀገር የሚያስጠላ ነው ከሌ ሳይሆን እንደ ሀገር የሚያስጠላ ሳምንት ነው ያሳለፍነው ልክ ነሽ በጣም ልክ ነሽ ማርያም ዲቴል አንገባም ስለማንን ግን ይደብራል እንደ እንትን ያስጠላል በጣም ያስጠላ ሳምንት እውነታቸው ነው ማርያም እውነትሽን ነው እንደ ሰውኛ ስታስቡት በጣም በቃ ይዘገንን ነገር ነው ኢትዮጵያ ውስጥ ደግሞ ይደረጋል ብዬ የማልጠብቀው ነገር ነው ነውና ያስጠላል በጣም ልክ ነሽ ወርልድ ካፕ ይሄ ኤፒሶድ ሲወጣ ቀጥሎ ነው በነጋታው ነው ሲጀምረው ይሄ ኤፒሶድ ሐሙስ ሌሊት ይጀምራል ይሄኔ ዛሬ ሌሊት 4 ሰዓት እንዴት ነው 4 ደቡብ አፍሪካ እንዴት ነው ወርልድ ካፕ እና ማን ነው ፌቨራይት ቲማችንን እና እሺ ገስ ነው ፋይናል ማን ይበላል ፖርቹጋል ትበላለች ሳይሆን እኔ ልቤ ፖርቹጋል ብትበላ ደስ ይላል ግን ፈረንሳይ እኔ አላቭ ሮናልዶ በጣም ነው የምወደው እኔ ደግሞ የሜሲን ጀርኒ እንዳይጋፋት አልፈልግም
የሜሲ እንዲጋፋት አይደለም በቃ አንድ ሰው ነው ሊነክስ የሚችል አይደለም ሁለቱንም አንግሰን አልቻለም አይደለም አሁን ሰው ነክሶ በቃ የበላይነቷን አረጋግጣ ለምን የበላይነት ምን አስፈልገ አሁን እኮ ይችላል እኮ ክርስቲያኖ አይችልም ሰማ ቆይ አሁንም ስቲል ሜሲና ሮናልዶ የሚለው ዲቤት ላይ ነው አይደለም በቃ ሁለቱም የሚችሉ የማይደገሙ አይነት ሰዎች ናቸው ግን አሁን እነሱን ማየታችን ራሱ በጣም ጸዴ ነው እንደ ከሪር ደግሞ የሱ ከሪርም በቃ ዓለም ዋንጫ በልቶ ቢያልቅ በጣም ነው ደስ የሚል ይሄን ያሳሙ እኔ ደግሞ እንደዚሁ ቢያልቅ ከዛ ደግሞ ስኳዱን ጸዴ ነው የሆነ እንትን የምትሉት ፋይናል ደርሶ በቃ ሲጥል ማየት ነው እንትን ያስጥል እንትን ፌቨራይት ማለት ፖርቹጋል ቢበሉት በጣም ደስ አንተስ ምን ቢበላ አርጀንቲና ብትደግም አትደግም ሪያሊስቲክ እና ማንም ያሸንፍ ይመስላል ግን ዓለም ዋንጫ ፍራንስ እኔ ፍራንስም እንድትበላው አልፈልግም በቃ እሺ ፖርቹጋልና ፍጻሜ የሚደርስ ማለት ነው ፖርቹጋል ከስፔን ከባድ ቲም ማን አለ ኔዘርላንድ እነ እንትና ፖርቹጋል ከኒዘርላንድ ደርሶ ኒዘርላንድ ይጠብሳል ባክ እንደዛ እሺ ፌቨራይት ወርልድ ካፓችሁ የትኛው ነበር የዛሬ 4 ዓመት ወዝ ኢፒካ በጣም እኔ ይወል አርጀንቲና እኔ እንደዛ የሚደገም አይነት ፋይናል አርጀንቲና ብቻዬን ነው እየደገፍኩኝ ነበር ዋቴ ፋይናል በኢየሱስ በኳስ ታሪክ እኔ እንደሱ አይቻላል ፋይናል እኔም አይቻላል ድብድብ የሚገርም ፋይናል ከዛ ደግሞ አርጀንቲናው ከዛ በፊት በቃ ከሆኑ ቲሞች ጋር እየተደባደበች ቡድኖችና የሆነ ቲም ጠልቷታል ለፍራንስ እየተቋጠረ ነው ከዛ ምናምን እኛ ደግሞ ሜሲ እንድትበላ እየቋጠረ የሚገርም ፋይናል ያበደ ፋይናል የሌላ ፋይናል ይላችሁ እንደዚህ የሚላችሁ እኔ የሆነ ፋይናል ትዝ ይለኛል ኢኒስታ አግብቶበት 2010 ነው መጨረሻ ላይ ምናምን በቃ እሱ ራሱ የሚገርም ፋይናል ብቻ ለወርልድ ካፕ በጣም ጓጉተናል በጣም ያበደ ወርልድ ካፕ እንደሚሆን ተስፋ እናደርጋለን እናንተ የሚበላውን ሰው ገምቱና እናሲዝ እኮ ነው የምንለው ከነሱ ጋር እናሲዝና ከናንተና ከኛ እናሲዝና ሰብሰብ ብለን የሆነ ብር አዋተን እንሰጠዋለን ለበላው ሰው መጀመሪያ ኮሜንት ያደርጉት ለምሳሌ አሁን ፍጻሜውን ብቻ ነው የምንገምተው አይደለም የሚበላውን እኮ ፍጻሜውን ማለት እኮ እሺ ማን ነው ይበላ ይመስላል ወስ ቶሎ በል ወንድም እሺ አንቺ ፖርቹጋል ላይ ያልሽው እኔ ፖርቹጋል ብትበላ ደስ ይለኛል ስለዚህ ፖርቹጋል አልኩ ይሄ በቃ ዲቪዥናል በቃ አረስታ አት ስኳዳችሁ በጣም ያሁኑ የሚገርም ነው ፈረንሳይ ጸዴ ነው ስፔን ጸዴ ነው ፖርቹጋል ጸዴ ነው ቱዌል ደግሞ ገዳም ነው ለእንትን ለማንጫ ጸዴ ነው ከዛ ማን አለ ሌላ ስፔን በጣም ቁዋር ሁሉ አረብስማ ስፔን ያስፈራሉ ህፃናቶቹ እሺ በቃ እንደዚሁን ፖርቹጋል ካልበላ በላሃለው ከበላ ትበላኛለህ አደላት ይሄ ደግሞ ምን አይነት ሎጂክ እኔ አንድ ቲም ይዞ እሱ 44 ሀገር ይዞ ይበላኛል አይደለም 44 ሀገር ያማል እንዴ ኖ አንተ ፈልገው ብሩ ያስፈልጋል እንዴ ያማል እንዴ ያለ መብላቻ ነው አውድ ቲም ይዤ እንትን ማለት አልፈልግም ምን አይነት አንተ አለቅላቂው ሰውዬ ነው ማለት ነው ሁሉንም ጨዋታ ነው ማለት በቃ አንፈልግም አናሲዝም ከንተ ጋር ተመልካቾቻችን እኔ ፖርቹጋል ብዬ እናንተ ሌላ ማለት መቤቴ እናንተ ሌላ ማለት የምትፈልጉት ካለ እናሲዝ እንጂ አንተ አነፋም የዛሬው ቶፒካችን ምንድነው መሰላችሁ ደሃ ሳይሆን ገንዘብ የሌላቸው ሰው ገንዘብ የሌለው ሰው ደሃ ነው ሳት ደሃ ስትለው ነው ደግሞ ሴንስ የሚሰጥ ደሃ ሰዎች ብቻ የሚረዱት ችግር ምንድነው ገንዘብ የሌላቸው ሰዎች ብቻ አማናውን አንቺ አይመለከት ይሄ ኤፒሶድ ግን አሁን እንትን ልጠይቃችሁ ነበር የሆነ ጥያቄ መጥቶ ይሄ ማታ ቅድም ስናወራው ቅድም ሄኖክ እናንተ ልናወራ ስንል ቆይ ምናምን አላልኩሽ ማታ የመጣልኝ ሀሳብ ማለት ነው ጽፌው ነበር የሚገርምሽ ነገር አሁን የምንኖረው ላይፍ አላ እስከ መቼ እስከ ስንት እድሜያችን ድረስ ኩል ነው ማለት አሁን ያለ ገቢ አሁን ያለ ፋይናንሻል ስታተስ ምናምን እስከ የትኛው እድሜ ነው እኔ አሁን ያለሁበት ቀጣይ አሁን መስከረም ላይ ካላበቃ ችግር ውስጥ ነው የምገባው የምሬን ነው እንጂ እስከ የትኛው እድሜ ነው አሁን ይላል የምሬን ነው ያንቺ መልሶች መገመት በቃ አይቻልም ነው የምልሽ ምንም ምን ነበር መሰለህ እንዴ ሪያሊስቲክሊ ነው የምልሽ እኮ ሪያሊስቲክሊ ማለት አሁን የምንኖረው በጣም መቀየር ቀደም ልክ አይደለም አሁን እየኖርኩት ያለሁት ልክ አይደለም እኮ እስከ የትኛው ብዬ ልቀጥለው አልችልም እስከ የትኛው ድረስ ትታገሰው ትችላለህ እስከ የትኛው ድረስ አሁን ቅድም ራሱ
እኔ ነው እንትን ልንከፍል ምናምን አለ ስንት አለ ተባባልን። ከዛ ስንት አለ ተባብለን ያለን ብር እስከ መቼ ነው ተባባልን። እስከ መቼ ነው እንደዚህ እየተባባልን የምንኖረው የሚለው ወሬ አለ ታዲያ መቀየር አለ ነው። እሱማ ግን ላይክ ሪያሊስቲክሊ ስታስበው እንደ እንትን አሁን እኮ ሚድ 20 እኮ ምናምን እኮ እየተጠጋ ነው። አሁን እናንቺ እነዛ የምናስባቸው 3 ዴች ላይ እንደዚህ አይነት እንትን ካላመጣን እናረጋቸዋለን የምንላቸውን ነገሮች እኮ ለማድረግ እኮ እየተጠጋ ነው። ገብቶሃል ነው የምልሽ። ግን ይኸውልህ ግን ደግሞ ስታስበው ይሄን ያህል ደባሪ እንትን ላይ አይደለንም። ይሄ ሌን ውስጥ ነው ይኸውልህ። አረንካ ሌን ውስጥ ማለት ነው። እዚህ ጋር እየተመሰለ ይኸውልህ እኔ ልንገርህ ይኸውላችሁ በፑል 60 ብር በልቼው አልከፍልም ብሎ አሁን እያለቀሰ አይ ኖ አይደል የኔን ሀሳብ ልንገር። የኔ ሀሳብ ምን እንደው ታውቃለህ? የድሮ አሁን እኔ የኔን ስለ ችዴ ላወራሽ። ችዴ በዚህ ዕድሜ ካስቦ እሆናለሁ ብዬ ከማስበው ነገር በጣም ላጋርጋለሁ። ግን ለሆነ ነገር ነው የሆነ ድሪም አለ። ይሄ የማያዝም ሊሆን ይችላል፣ አንሪያሊስቲክም ሊሆን ይችላል፣ ዝም ብዬ የሚሆን ይችላል፣ ጊዜን እየገደልኩበት ያለው ነገር ግን ስቲል በቃ ለእሱ ነው ፔኦፍ ሲያደርግ በስትክክል ፔኦፍ ያደርገኛል ብዬ አስባለሁ። ያንን ሳክሪፋይ ያደረግኩት ነገሮች ምናምን አሁንም ስቲል ድረስ ነው የምልሽ በቃ የሆነ ፔኦፍ ያደርጋል። የምንወደው ነገር ነው። ከዛ ደግሞ ኢማጂን ከተሳካልን በጣም የምንወደው ነገር የማይሰለችህን ነገር እየሰራል ገንዘብ ልናገኘ ነው ከተሳካልን ማለት ይሳካልናል። ሆፕፉሊ እሱ ነው የኔ ሀሳብ። ግን እንትን ደግሞ እንደ ሰው ደግሞ ስታስብ ሌላ ላይፍ አለ። ገብቶሻል? ቤተሰብ ኤክስፔክቴሽን አለ። እስከሆነ ጊዜ ድረስ ቀፈልክ ምናምን። እኔ አሁን ቲኔጅ እድሜ ላይ የማላረገውን ነገር አሁን በዚህ እድሜ ሳረገው በጣም ነው የሚሰማኝ። ይሄ ቀልድ አይደለም። ባይዘው እኔ ማለት ነው እኔ ማርያምን የምሬ ነው ብታየው እኔ ደስ ነው የሚለኝ ስለ 16 እኔ ከ16 ዓመቴ እስከ 20 ቤት ምናምን እስክገባ ድረስ ከቤተሰብ ብር አልቀበልም ነበር ስልሽ በቃ ብር አልቀበልም እኔ። አሁን ግን ላይክ በጣም ነው የምወስደው ስለ ምንም እንደማትለይ ሰማክ። ያኔ ያልተቀበለውን በጥፍ በለው በቃ እየተቀበልኩ ያለሁት በቃ ይሄ ያኔ ለትምህርት ቤት የታክሲ ይሻላት ነበር እሷ ስለ ግን እግዚአብሔር ነው የምልህ ቀን በቀን ይጎዳሃል። በቃ እኔ እየተሰማኝ ያለው ስሜት ቀን በቀን እንደዛ በነፃነት ወስዶ የነበረው አሁን ማሜቴ ማሰሰጠኝ ምንም አይመስለኝም ነበር። ዝም ብዬ ነበር የማወጣው ብር። አሁን ግን ቀን በቀን የሆነ ፔን አለው። የሆነ 100 ብር እንኳን ይኸውልሽ እኔ 100 ብር ሳወጣ የሚሰማኝ ስሜት አሁን በጣም አዛ ገብቶሻል ሀሳቤ። ይሄንን ህይወት እስከ መቼ ኖርማል ነው ስለ እኔ ስለማልጠላው ነው። አሁን እጠላዋለሁም አት ዘ ሴም ታይም ደግሞ የሆነ መንገድ ላይ ነን። ይሄ አልጠፋውም ይሄ ጠፋው ብዬ አላስብም። የኔ ሀሳብ ነው ገብቷል። አንተ እንትን ስትል ግራ ስለገባኝ ኔክስት ይር እንትን ማለት አለብኝ። ኢሚዲየት አክሽን መውሰድ እኮ አለብን ገብቷል። ኢሚዲየት አክሽን መውሰድ አለብን። እኔም እኮ እሱን አምሻኝ ገብቶሻል። ግን የእኔ ጥያቄ የነበረው እስከ መቼ ኩል ነው በቃ ይሄ ከዚህ አሁን ለምሳሌ ይሄን ላይፍ 30 ላይ መኖር የለብን በቃ ይሄን አምንበታል። እስከ 30 ምን አይኖ ሀሳቡን ነው የምልሽ የኔን ሀሳብ ነው እኮ አሁን አንተ እየኖርክ ያለውን ላይፍ እስከ 30 አይታገሰኝም። ላይፉ አይታገሰኝም ላይፉም አይደል አንተ ጭንቅላት አይታገሰኝም። ጭንቅላት እኔ ችዴ አያውቃለሁ። ግን ኮንቨርሴሽኑን በጣም ሲሪየስ አደረግ ነው። እኔ ጥያቄውን ልንስቅበት ነበር ያመጣሁት። በጣም ሲሪየስ ቶፒክ ለካ ሳስቡ አንተ እኔ አሁን በደንብ አውቃለሁ ምን አይነት እንትኖች እያሳለፍክ እንደሆነ። አሁን እያሳለፍክበት ባለው ሂደት ማለት ነው ቀጣይ ዓመት ጥቅምት ህዳር ላይ እስከዛ ከቆየህ የምሬው ነገር ይበላሻል። የምር ማለት ነው በጣም ለምን መሰለህ እኔ አሁን እስከ መስከረም ምናምን ያልኩት ማለት ነው በስትክክል እኛ ጋር መቀየር ያለንበት ነገር ስላለ ሊያውም ጊዜ የማይሰጠን ማለት ነው። ልክ ነሽ ገብቷል። ካለው ኢንፍሉዌንስ ካለን ምንድነው ይባላል? ኢንፍሉዌንስ ምንድነው ይባላል? ኢንፍሌሽን እና አይደለም ለአንተ እስከ 30 ኖርማል ሊሆን አይችልም። እኔ ስነግርህ ለአንተ ማለት ነው አሁን ያለህበት እስከ 30 ኩል ላይሆን ስለራስህ ህይወት እኮ እኔ እኮ አልኩህ እኔ አሁን ባለሁበት ስራ አሁን ባለሁበት ገቢ የማገኝበት ምናምን ቀጣይ መስከረም ድረስ ከቆየው ልክ አይደል? በጣም ልክ አይደል? ከዛ ደግሞ እስከ በቀየር ያለብኝ ነገር ሲቀየር ደግሞ አሁን ካለሁበት
ሜቢ እጥፍ መስተካከል የሆነ ቀንም ጥያቄ የሚገርምሽ የሆነ ቀንም ሌላ የሆነ ሰው ጠየቀኝ እንዴ አሁን እየሄዳችሁበት ያለው ወይ እየሄድክበት ያለው ይሄ ፐርሰናል ጥያቄ ይጠይቀኛል እየሄድክበት ያለው ሌን ልክ ነው ብለህ ታስባለህ ምን ትክክለኛ መንገድ ላይ ነኝ ብለህ ታስባለህ ምናምን አለኝ ግን ይኸውልሽ ከዛ ቆም ብዬ አሰብኩ የምር ቁም ነገር ማለት ነው አሁን ትክክል እየሰራው ነው ላይክ ይሄ መስራት እንደምችለው ይሄ ማክሲመሜ ነው ምናምን ብዬ አሰብኩ የምሬን ነው ከዛ ራሴ ላይ የማነሳቸው ሀሳቦች አሉ ላይክ ደባሪ የሆኑ ነገሮች ማለት ነው ማስተካከል ያለብኝ ላይክ ኢሚዲየት አክሽን መውሰድ ያለብኝ ላይክ ሌዚነስ ምናምን የሚባሉ ስታፎች አሉ እነሱን አየው ግን ስቲል ደግሞ የሆነ በቃ ይሄ የጠፋሁት ጀለስ አይደለም የጠፋሁት ጀለስ ገብቷል በቃ ይሄ ብክን እያልኩ አይደለም አም ስቲል ትራይንግ የሆነ ነገር ለመፍጠር ገብቷል ይሄንን ይሄ ፖድካስት ይሄን አንተ እንዳለው እንደ ጄኮል እንዳለው ይሄ እስካሁን ጉርቲንግ ቱፋር መታል ግን የመጣው የተሳሳተ ራውት ነው ምናምን የሚለው ሊሪክስ አለ እንደዛ እንዳይሆን ነው ይፈራው ግን ምንድነው መሰለሽ አሁን ያለውን ችዴ የዛሬ 4 አመት ያለውን ችዴ የዛሬ 4 አመት ያለው ችዴ አሁን ያለውን ችዴ ቢያዩ ምንድን ነበር የሚሰማው የትኛው የዛሬ 4 አመት የነበረው ችዴ እሺ 4 አመት 12ኛ ክፍል ያለው ችዴ አላ ይሄን ችዴ ሲያዩ ምንድነው ሊል የሚችል አይ እሱማ ደባሪ ራውት ላይ አይደለም እኮ አይደለም የምን ራሴ ሳስበው አታ የሆነ ታስሮታ ክፍል ቁጭ ነው ስናስበው ነገሮች ነገር አልሳት ነው ይኸውልህ አንድ ነገር አልሳትም ማርያምን አልሳትም ማለት ነው ቁጭ ብለን ነበር ያን የሆነ ጊዜ ላይ ማለት ነው እንዲናረጋለን እንዲፈጠራል ብለን ያለነውን ነገር ሁሉንም አድርገናቸው ምንድነው በቃ ፋይናንሻል ኒዳችንን እኛ ስቴብልነቱን አጣ ነው የሆነ አመት ላይ እሱንም በእኛ ዲሲዥን እንትን ነው በፍላጎታችን ነው በቃ ግን ደግሞ ያን ነገር ፈልገን ነው የሆነ እንትን ላይ የሆነ ኤጃችን ላይ እንዲናረጋለን ብለን የነበረው ነው ያደረግነው ልክ ነው ያሳለፍኳቸው ነገሮች እንትን አይሉኝም ሪግሬት እኔም አላረግም አሁን ላለሁበት ነገር እነዛ ናቸው ምናምን አልልም ግን ምንድነው አሁንም አክሽን መውሰድ አለብን እነዛን ነገሮች ሳረግ አንቺ አሁን እንደዚህ ስትዩ በጣም የሚክስ ይሄንን አስቤ ሞር ተጨማሪ ነገሮችን ማሰብ ነበረብኝ አዛት ታይም ነው ገብቷል እዛ እኛ ግን ምንድነው ያደረግነው እዛ ሰዓት ላይ እነዛ ያሰብናቸውን ነገሮች በመናሳካ በላይ በቃ ይሄን አስበን ነበር በቃ እናድርገው ይሄን አድርገን ነበር በጣም ትንሽ ነገር ምናምን ስንል ወደፊት ደግሞ እንዲህ ይሆናል ማለት ነበር ገብቷል አንዱን ነገር ቀስ አድርገን ከዛ ስቴፕ ባይ ስቴፕ ብናረገው በጣም ያበደ ነበር ግን እኛ ምንድነው 12 ጨረስን ምንድነው ያንን ነገርና በቃ ይደረግና እኔም ችዴም ገንዘብ ነበረን የዛ ሰዓት እኔም እሰራለሁ እሱ ቢሰራል ብላ ምን ፈልጋቸው ነገሮች ሁሉ አደረግናቸው እነዛ ለካ ወጪ ሆኑ ገባ ኢንካም የላቸው ያደረግናቸው ነገሮች ሁሉ ኢንካም የላቸው ያ ነው አሁን ላይ እንትን ትንሽ ጎተት ያደረገን እንጂ እንዴ በጣም ፒስ ነው እኔ አይደብረኝ እንደዛ ስትይ ማለት ነው በቃ አይልክሽ አሁን የዛሬ 4 አመት አይ 12 የነበረው እኔ ፖድካስት አለህ ምናምን ብትል አረ ጭራሽ ከዛ ደግሞ ማለት ነው የፈለገ ነገር ቢሆን እነዚህ ኮሜንቶችን እኔ ኤክስፔክት አላረግም በኤጃችን ማለት ነው ማረግ ያለብንንም መሆን የለበትንም አርገን ያሳለፍነው እዚህ ደረስን እኔም እሱ እንደው ከኤጃችን በላይ የሆነ ታይም ስናረግ ነበር በጣም እንዴ ሱቅ በደረት ይጀምረን እንደ ቆይ እንዴ ሱቅ በደረት ይጀምረን እንደነበር ታውቃላችሁ ሁለት ስራ ላይ 3 ስራ ሰራ ነበር አው እንዴ አረ አንተ ማትችላል አንተ ሉል እኮ ማለት ነው እዚህ አረ ሁለት አረ ለላይፍ ማለት ፖድካስት ሲጀምር ጎተታ ያልኩት እንጂ 3 ስራ ሰራ ነበር እየተማርኩኝ ሌላ 3 ስራ ሰራ ነበር ያ እኔም እየተማርኩኝ ምንም እንትን ያለው ነገር እንደዛ ስታወሪው አሪፍ ነው አሁን ግን በቃ ይሄ የሰው ባህሪ ነው ማለት ነው ከረንት ኒዳችን እየጨመረ እዛ ጋር ያለው እዚህ ጋር ሲደርስ ይሄ ደግሞ ያንን ይፈልጋል ያኛው አሁን እኮ እኛ የምናስበው ደግሞ ልክ ሰርቲን ስንሞላ ምን እያደረግን ነው ምናምን አሁን አላሙዲ ሚረካ ይመስልሻል ባለው ነገር ጭራሽ እንትን አይልም የሆነ አሁን በቃ ሴንስ ይሰጣል እያወራን ያለው ነገር አሁን ነው ለእናንተ ለእኔ ግን ሴንስ እየሰጠኝ ኧረ እኔ የሆነ ሰዓት ቆይ እንዲህ ማድረግ አለብኝ ይሁን ምን እያደረግኩ ነው ምናምን እላለሁ መልሼ ደግሞ እንዴ እስካሁን የመጡበት እንትን ምንድነው
የፈለኩትን አድርጌያለሁ ለሆነ አይ ነው በቃ ከዛ እሱ ሳስብ ደግሞ እሱ ነኝ አንቺ አሁን በአንቺ ሳይድ አሁን ደስ ይለኛል አሁን ሁሌ ምን አሁን ብዬው ባላቅም አሁን አንቺ ስታደርጊያቸው አይቼ ማድረግ እንፈልጋቸው ነገሮች አሉ ግን እሱ ላይ አለመድረሴም ደግሞ ገብተዋል በቃ የሆነ ሳስባል እንዴት እሱ እንደዚህ ጎበዝ ሆኖ እንደዚህ አድርጎ እንዴት ነው ያቅተኛል ምናምን የምትይው ነገር አለ በቃ ይሄ ሞቲቬትም ራስን ለማድረግ ሆኖ ግን ያንን እድል ደግሞ አይሰጥም በሌሎችን ነው እሱ ማንን ልገይ ነው አዎ በእናትህ እያዩህ ይረብሻል ላቋርጥክ ማይክ ተነካካለህ ገመድ ተነካካለህ ስትነካካ ነበር እባክህ ሲጀመር አላየህንም አንተ ግን ምን ታስባል ትክክለኛ እንትኔ ላይ ነህ ብለህ ታስባል ሀሳብሽን አንዴ ሁሉ አለ ግን ይሄ ኤጃችን ነው እንዲህ የሚያስጨንቀን ኳርተር ላይፍ ክራይሲስ የሚያስጨንቀን ነው ብለህ ታስቢያለሽ ግን እንደ አይደል ያሰብኩት ነው የምፈልገው ላይ ነኝ ግን ደግሞ አሁን ተከራይቼ ነው አይደለም በቃ ተከራይቼ ብኖርና አሁን ያለው ላይፍ በቃ ምናምን ትራቭል ያደረኩ በቃ ምንም አልፈልግም አሁን ያለው ላይፍ ላይ ስትከራይ ሙቭ ስታረግ ማለት ነው እንዲህ ነው አየሄድክ ያለው ልክ ኪራይ ስትገባ እሱ ልክ ነሽ ልክ ነሽ ሴትም ልክ ና ሴት ቀንሽ አንተኛው ሳይሆን አንተኛው አሁን ማንን እንዳልኩ አይታወቅም አያችሁ አይዟችሁ አሪፍ ላይ ናችሁ ወይ ተመስገን አማንማ ተመስገን ነች ኖ እንደዛ አትበይ እሱ የራሱ የሚያስበው ነገር አለ አሁን እኛ የምናየው ነገር ነው መኪና ስላለው ምናምን ሳይሆን በቤቴ አለለ የራሱ በላይፉ የሚያስበው ነገር ይሆናል የሆነ አረበና ትሽ አረለ ኢሞሽናል ጉብሽ ይቀርታል እኔ እኮ ለአንተ እኮ ነው ሀሳቤ ምን ታስባላችሁ ግን ጋይስ እናቴ እኛ አሁን እንደዚህ ሳየው ስታቲክሱንም ሳየው 34 ምናምን ነው እንትን ኤጀንት አረለ 25-34 ነው የሚያየን ሰው ብዙ ሰው እና የሚያየን ሰው ብዙ ሰው እንደዛ ነው እና ምንድን ነው ላይፍ ጋይስ እንዴት ነው እውነት በእኛ ሀገር እንትን ምናምን እንዴት ነው ብቻ እስቲ ብናወራ ደስ ይለኛል ስለ እንትን የምር ግን ማለት ነው ምን መሰልሽ አሁን ራሳችንም ማወዳደሩ ይመስለኛል ሶሻል ሚዲያ ሶሻል ሚዲያ ማለት ነው በዛው የሆነ ታይም ላይ በጣም እኔም አንቺም እንትን እንቀብጥ ነበር መቅበጥም ሳይሆን ሶሻል ሚዲያ ላይ ከዛ ነው እድሜያችን ከፍ ሲል የተው ነው እንጂ ዙሪያችን ካሉ ሰዎች እንኳን እንትን ስለ እንዴ ከሌን አይተዋል እንባባል ነበር እኔና አንቺ ምን ሆነን ነው ከሌን አይተዋል እንባባል ነበር ድሮ ማለት ነው እሱ ነገር ለአንቺም ለሜንታሊቲሽ ልክ አይደለም ለሚቀጥለው ለእድሜሽ ለእንትንም ልክ አይደለም ለሚመጣው እንትንሽ ጭራሽ ልክ አይደለም ለምን መሰልሽ የሆነ ሰው የፋሚሊ እንትን አለ ድጋፍ ሰፖርት አለ ገብቷል የሆነ ሰው ደግሞ በቃ እኔ በእድል አምናለሁ በቃ የሆነ ሰው የምር አለው እድል አለው እኔ በመስራትም እንደማምን ሁሉ እስቲ የሆነ ላክማ ያስፈልጋል እኔ እኩል አብሬው ምሰራ የነበረ ሰው እኔ የምበልጠው እኔ አስተምሬው የምሬ ነው ምናገር እኔ ስራ አስተምሬው ምናምን በእድል የሆነ ብሎ እኔን ስራ ቀጥሮኛ ያውቃል ችግር ላክ እኮ እድል እኔ በእድል አምናለሁ ግን አሁን እሱ ምን ሊሆንም ይችላል መሰለሽ ያገኘውን ኦፖርቹኒቲ በስራ ተጠቅሞም ሊሆን ይችላል ዝም ብለሽ ስታስቢ ግን ይኸውላችሁ አሁን እንደዚህ ስናወራ ይሄ አም ሃፒ በጣም በህይወቴ ባይዘው በጣም እና እኔ ግሬትፉል ነኝ በጣም ሃፒ ነኝ ደስ የሚል ላይፍ ነው የምኖረው ስለ ይሄ አሁን ይሄ ከንትን ጋር ይሄ ዲፕረስድ የሆነ ላይፍ አይደለም የምኖረው ባይዘው በደም እየሳኩሩ ምናምን ተርስቼ ነው የምኖረው ግን እምታስብ አምና ዲፕረስድ እኔ መቼም ዲፕረስድ ነው አይነት ትንሽ ነገር ምንዝናና እሱ ማለት ነው እንዴት እንደጠቀመን በጣም አልገባ ጋይስ ይኸውላችሁ እኔ አሁን ይሄ ምክር ምናምን አይደለም ግን ተሰብስቦ ቁጭ ብሎ ማውራትን የሚያክል ነገር የለም ይሄ ማቴሪያሊስቲክ እንዳትሆኑ ይሄ እንትን አትሆኑ ምናምን ደስታችሁ ይሄ በሆነ ገስት ፐርቼዝ የምታደርጉት ነገር አይሁን አንተ እንትን እየሄድክ በጣም ይኸውላችሁ
በቃ ኢንጆይ በጣም ቀለል አድርጋችሁ ኢንጆይ ማድረግ ትችላላችሁ ላይ እንትን አረ ሲሪየስ ነገር እንዳናረገው አትችልም እንዴት ነው ቀለል አድርገህ የምትኖር ህይወት አረ በጣም ይኸውልህ ባለህ ነገር ማለት ነው ይኸውልህ ሰውኛ ማለት ነው በጣም ወደፊት አሁን ካለን ጭማሪ ስለምንፈልግ ነው እንጂ ማንም ሰው ባለው ነገር እኛማ ምንም የለን እኛማ እኮ እሱን አወራንበት ማስተካከል አለብን አለን እኮ እኛ ይኸውልህ ግን አሁን እኔ አረ እግዚአብሔርን ቤተሰብ አለኝ ጤና አለኝ ስራ አለኝ ምን እፈልጋለሁ እንደ አሁን እንዳለው የኑሮ ስታተስ ማለት ነው ግን ምንድነው እዚህ ላይ ሌላ ገንዘብ ሌላ ጭማሪ የቅንጦት እቃዎች ምናምን ስለሚያስፈልጉኝ ምናምን ነው እንጂ አሁን ባለሁት ልኑር ብል እኖራለሁ ራሴን ችዬ ማለት ነው ምንም እሰራለሁ አስፈላጊ ከሆነ ደግሞ የሆኑ ነገሮችን ብዬ ጭማሪ ስራ መስራት የምችልበት እንትን አለ ጥሩ ስኪላለሽ ብዙ ጉልበት አለኝ መሸከምም እችላለሁ የምሬን ነው ያ ነገር ያኖረኛል እኔም እኮ የማስበው እሱ ነው ያኖረኛል አሁን ካለን አሁን ከምናደርገው ገንዘብ በላይ ሜክ ማድረግ እንችላለን አሁን ባለሁበት እናንተ ሰብስክራይብ አልችልም ነው እንጂ እኖራለሁ እናንተ ሰብስክራይብ ብታረጉ እኮ ማለት ነው የሁሉ ነገር አይፈጠርም ነበር መድኃኒዓለምን የምሬን ዋናው ጤና ነው ሰብስክራይብ አድርጉ ይመቻችሁ እንትን ሶሻል ሚዲያ እያያችሁ ደግሞ እንትን አትበሉ ምንድነው የሚባለው ኮምፔር አታርጉ ራሳችሁ እና ይቅርታ ግን ዲፕሬሲንግ የሆነ ኤፒሶድ ካረኩባችሁ ዝም ብዬ የሆነ በቃ ማታ የሆነ ሳለ ያሰብኩት ከዛ ደግሞ ሌላ ወሬ አወራሁ ከሌላ ሰው ጋርና ይወዝ በጣም የሆነ ራሴን የማይበት ሞመንት ነው እኮ አሁን እንትኑ ጊዜውም አይፈቅድልህም በቃ ካለህበት ወደሆነ እንትን ከፍ ልበል ለማለት በጣም ብዙ ስትራግል አለ በጣም ብዙ ኦፖርቹኒቲው ቢኖርህ ራሱ ያን ኦፖርቹኒቲ ለመጠቀም በጣም ብዙ ስትራግል እሺ አሁን ይቅርታ ዛሬ ቶፒኩን ከማውራታችን በፊት በቃ ብዙ ያንገዛዛባችሁ ነው ሌላ እንትን መጣሁልኝ ነው ደግሞ ሼመኛ ሰው መሆናችን እንትን ያለብን ይመስልሻል እንዴ በጣም ይሉኝታ አይደለም ባይ ዘ ዌይ ማለት ነው እና እዚህ እኛ ለሼም እኛ ይገባ አትወራጭ እኛ ለሼም ብለን አው ስለ ማለት ነው ሰው ማለት ነው ሰው እድሉን እንዴት እንደሚፍቅ እሳት እና እኛ በሼም እንዴት አሩ ነው እኔ ስለዚህ ለብቻው ብናወራ ደስ ይለኛል ስለ ሼም ስለ ይሉኝታ በቃ ምንድነው የያዘን ምን አገባኝ እኔ ስለሰው ያንን ስቶሪ ታውቂያለሽ የጀለስ እድሉን ፍቆብን ምናምን እዛ አሁን አንድ ላይ የምንኖር ሰዎች እድሉን ፍቆብን እሱን ስቶሪያ እሱን ራሱ የሆነ ቁጭ ብያስቤው ማለት ነው ስለ አሁን ለእናንተ ለመንገር እንትን ይመስላል ይሄ ሄት እንዳይመስል ብዬ አሁን ሰማን እድሉን ፋቀባችሁ ከሆነ እንትን ላይ አንድ ላይ ላይፍ ስታተሳችሁን ምናምን የሚያቅሰው በቃ እድሉን ፋቀባችሁ በቃ አይ ቲንክ አንደርስታንድ ማድረግ ትችላላችሁ ከሆነ ሳቢ ላይ እድሉን ፋቀባችሁ ከዛ እሱ ቁጭ ብዬ ያሰብኩት እንዴት ስለ እኔ የሚከፈለኝም ብር ታውቀዋለህ ገብቷል አንተ ብትሆን እኔ በቃ እምላለሁ ስለ በደንብ እምላ አታረገውም ገብቷል ቸዲ እንደዚህ ስትራግል እያደረገ አታረገውም ይሉኝታ አለ ሼም አለ ገብቷል ሼም ባይኖር ራሱ የሰውኛ ባህሪ አለ ገብቶሻል አንተ አታረገውም ያ ግን ያ ሰማን ግን እነዚህ ሼም የሌላቸው ሰዎች ይሳካላቸዋል ራሱ ባይ ዘ ዌይ እዚህ ላይ ስነግርሽ ማለት ያ ነገር እንዲኖር ያደረገው ምን ይመስልሻል አሁን እኛ የሆኑ ሰዎች ጋር ያ ይሉኝታ ሼም ምናምን የሚባሉ ነገሮች እንዲኖሩ እኛ ውስጥ እንዲኖሩ ያደረገው ምን ይመስልሻል አስተዳደጋችን አይደል ይኸውልሽ እነዛ ሼም የላቸውም ይሉኝታ የላቸውም ብለሽ የምታስቢያቸው ሰዎች ከየት ነው የመጡት ይኸውልሽ እንደዛ ማድረግ ስላልፈለግኩ ነው አይደለም ከእንትኑን እኮ አይደለም ከዚህ የመጣ ምን አልልሽ አይደለም አንቺ ሀገር ብትቀይሪ ምንድን ነው ግብር ከፍለሽ ነው የራይድ ስንከፍለሽ ነው 200,000 ብር 200,000 ብር ታዲያ ቅድም ዝም ብለህ እኮ ነው ያለቃቀስከው አንተ ሀብታም ነህ ታዲያ ምንድነው ከኔ እኩል ታዲያ አዎ የምትለው አዎ አትበልሽ ከዚህ በኋላ እና ባታቋርጡ ጥሩ ነው አታቋርጡ ሼም አንተ ሀገር ብትቀይር እያልሽ ይኸውልሽ እኛ አሁን ማለት ነው የሆነ ነገር እንትን ላለ ማለት አሁን እኔ ቸዴ ይጎዳል ብዬ ሼም የሚይዘኝ የሆነ እንትን ስላለኝ ነው በዚህ በኩል ደግሞ የማገኘው ነገር ስላለ
ወይ ምናምን ምንም ነገር ዙሪያ ባይኖር አንቺ ወጣሽ የሆነ ሀገር ከዛ ዙሪያሽ ምንም የለም መስራትና መስራት የሆነ ነገር ገቢ እጅሽ ላይ ግዴታ መኖር አለበት ለመኖር ሶ ያ ነገር ሲፈጠር ማለት ነው ያገኘሽውን ነገር ትሞክራለሽ ምንም ነገር ታረጋለህ ገብቷል አማራጭ ቃሉ ጠፍቶብኝ አማራጭ ማጣት ያንን ነገሮች ይሉኝታ ሼም ምናምን ያስጠፋል አማራጭ ማጣት ሶ አሁን ከክፍለ ሀገር አዲስ አበባ መጡ አማራጫቸው ምንድነው ገቢ ማግኘት ገብቷል ከምንም ይሁን አካል ጉዳተኛ መስለው የውሸት ለምነው ገቢ ማግኘት ሰርቀው ገቢ ማግኘት ካንተ ጋር ስራ ሰርተው ያንተን ሀፍ ገቢ ማግኘት በቃ ያላቸው የመጨረሻ ኦፖርቹኒቲ ገቢ በቃ ገቢ ግዴታ ለመኖር ገቢ ማግኘት አለባቸው ሶ ያን ነገር ጭንቅላት ሲያምን ይሉኝታ የሚባል ነገር ከጭንቅላት ይጠፋል ገብቷል ሶ አሁን እንትም ካየሽ አዲስ ኢትዮጵያ ያለ ሰው ነው አሜሪካ ያለ ሰው ነው ዲፕሊ ፖለቲካ ውስጥ ገብቶ የሚያወራው እዛ ያሉት ለምንድን አንደኛ ገቢ ማግኛቸው ሶ እዛ አማራጭ የላቸውም ይሉኝታ የላቸው ገብቷል እዚህ ቢሆኑ የሆኑ አማራጮች አሏቸው ከዛ ደግሞ ሼም ይዛቸዋል አገሬ ሰው ላይ ምናምን ገብቷል ባይታሰሩ ባይነኩ እንኳን ሼምና ይሉኝታ ሀገራቸው ላይ ይዛቸዋል እዛ ስትወጭስ ሌላ አማራጭ የላቸው ይህንን እያወሩ ገንዘብ ማግኘት ብቻ ነው አማራጫቸው ሶ ይጠቀሙበት ገብቷል እኔ እናንተም እኮ ይሉኝታ ብናጣበት የሆነ ታይሞች አሉ እኔ አለ አይደል ይሉኝታ እሺ አጣለሁ እኔም አጣለሁ እንዴ ይኸውልህ አጣለሁ በስራ ቦታ ስራ አይደለም እሺ ቆይ አጣለሁ አይደለም ይሉኝታ በሚለው ብቻ አንለፈው there is የሆነ ነገር አሁን እኔ እኮ አሁን እንዴት እንደምገልጽሽ ይሉኝታ ማጣቱ እሺ አይ ነው አንደርስታንድ አደረግሽ በቃ ግን እኔ I don't think ሰው ላይ እንደዚህ ሰውን ባድ ኢንቴንሽን የለኝም በቃ በአጠቃላይ ገብቷል ለአንተ መጥፎ አስቤ አልንቀሳቀስም አንተ ስለሚያተርፈኝ ብቻ ለአንተ ባድ ኢንቴንሽን አላረግብህም በተለይ ስትራግል እያየው አማራጭ ስላለህ ነው አሁን እጅህ ላይ አሁን እኔ ላይ እንዳትጨክን የሚያደርግህ ሌላ አማራጭ አለ ገብቷል ከጎንህ ሉል ላይ ይህንን አሁን እኔና አንቺ ስራ ሰርተን 100 መካፈል ካለብን ሰክሰኸኝ 50 ብር ሰተኝ 150 ላለመውሰድ ሼም የሚይዝህ ይሉኝታ የሚይዝህ ቢያንስ ቤተሰብ ጋር ነው በቃ አማራጭ ዙሪያ ላይ አማራጮች አሉ እኔ ልንገርህ ስሙን ቢፓረው ይሉኝታ የነበረው ልጅ ነው አብሮን ያደገ ሰው ነው እየሄደ የሆኑ የህይወት እንትኖች መስመሮቹ እየተቀየሩ የሆኑ የሚመጡ በቃ ወጪ የሚያስወጡት ነገሮች እየበዙ በመጡ ቁጥር በዚህ በኩል ይሉኝታ የሚባለውን ነገር እየተወ መጣ አሁን ያለበት ታውቃል አሁን እሱ ታዲያ ምንድነው አማራጭ ስለሌለው ገብቷል ጀለሶቹ እኛን እኔ ብራዘር ማለት አብሮን ያደግን እንደዚህ ያርግልኝ ምናምን እንዲህ ታረጋለህ የሚል እኔ ግን ለሱ ምንም ነገር አረጋለሁ ለምን እኔ ሌላ አማራጭ አለኝ እሱ ግን አማራጭ የለው እና ለዛ ነው ይመቻችሁ ጋይስ እስቲ አማራጭ እጣና እኔ ተወኝ እኔ ይሸጠኛል አውጥቶ ጆሮ ኩላሊትሽ ምናምንም አስቤበት አውቃለሁ ግን እሺ አንድ እንትን ልንገርሽና በእርግጠኝነት አታስቢው ልራቀቅብሽ ሰኔና ሰኞ ገጥሟል ምንድን ነው ምን ታውቁት ነገር አለ ስለ ሰኔና ሰኞ ምንድን የገጠሙ ምንድን እሺ ሄና አንቺ ማታቂ ከድሮ ጀምሮ አባቶቻችን ምናምን ማለት ነው ሰኔና ሰኞ ሲገጥም ኢዝባድ ይላሉ በቃ ሀገሪቷ ላይ ያቺ ዓመት መጥፎ ዓመት ናት ይባላል ገብቶሻል ከድሮ ጀምሮ ማለት ነው ልነግርሽ ነው እኔ ይሄንን እንትን ያልኩት አላቅም ነበር እኔ ኖት አረኩ አይጂ ላይ ሰኔና ሰኞ ምንድነው ምናምን ብዬ ኖት አረኩ የምር ተላከልኝ እና ልንገርሽ ለአንቺም እንትን ስለማት ሰኔና ሰኞ ገጥመው ኢትዮጵያ ላይ የተፈጠሩትን ከና ዓመተ ምህረቱ ነው ምነግርሽ እንትት ያለሽ ኢንተረስቲንግ 1979 ሰኔና ሰኞ ገጥሞ ማለት ነው ህዝብ
እሺ የኢህአዴግና ደርግ የጦርነት የጀመሩት በዛ ጊዜ 1979 ነው። እሱ ላይ ደግሞ ፕላስ ምን ተጨምሯል መሰለሽ የ77ቱ ድርቅ ሳይድ ኢፌክቱ እስከ 79 ድረስ ቀጥሎ በጣም ድርቅ ነበር። 79 ላይ ድርቅ ነበር። የዛ እንትን አልወጣም ነው ሁሉ አልተስተካከለም። እዛ ድርቅ ላይ ነው እነዚህ ይሄ ፋይት የተነሳው። ባይዘው እኔ አይደለሁም ተልኮልኝ ነው። እሺ ጀሞ የኔ አይደለ የተሳሳተ ነገር ቢሆን እንትን ከዛ 1979 አልኩሻ 1984 ኤችአይቪ ኤድስ የመጀመሪያ ኢትዮጵያ ፋይንድ አውት የተደረገው ይዛኔ 84 የምር 84 ቅርባ ጎግል አርጊ። እሺ ይሁን እሺ ጎግል አርጊ። እሺ ቀጥ ከዛ ጎግል አርጊ እዚህ ጋር አስገባላችኋለሁ። ካልሆነ ሉል ሳክስ እኔ ተልኮኝ እኔ አይደለሁም ተልኮልኝ ጎግል አርገን እንነግራችኋለን። ከዛ በ1990 ኢትዮጵያና ኤርትራ ጦርነት 1990 ይሄም ሰኔና ሰኞ ገጥሞ ነው። 90 ቀርባለ ነው። 90 ላይ ሁለቱ የተዋጉት ያለ ነው ውጊያ የጀመሩት 1990 ቀርባለ። እሱን እኔም አውቃለሁ። ኢትዮጵያና ኤርትራ አውቃለሁ ማለት ታሪኩን አንብቤያለሁ። እሺ አይ አልተወለድኩ እንዴ እኛ ተወልደን እኮ ምናምን ከዛ ተጣብሶ ሲመለሱ ምናምን ሰምቻለሁ። 1990 ኢትዮጵያና ኤርትራ ውጊያ ሰኔና ሰኞ ገጥሞ 1997 የምርጫ ቅንጅት ምናምን ተብሎ ነፍ ወጣት ያለቀበት አሁንም ሰኔና ሰኞ ያን ዓመት ነው የገጠመው። 2007ም ገጥሟል። ይሄ ግን እኔም እናውቃለን ግን ትዝ አይለኝም ምን ተፈጥሯል። የተወሰኑ አካባቢዎች ድርቅ ነበረ። 2007 በእኛ 2007 ነበረ። 2013 የአማራ ትግራይ ምናምን ውጊያ የተነሳበት 2018 ሰኔና እንትን ገጥሟል። 2018 አሁንም ይሄ ገጥሟል። ምን ታስቢያለሽ? እኔ ግን ዝም ብሎ ስለምፈራው የሚመጣ ነገር አይመስልም። አይ እኔ ደግሞ አባቶች አይስቱ የሆነ ነገር ሳያዩ የሚሉ ይመስልሻል? ሰኔና ሰኞ ገጥሟል እንትን ላይሆን ይችላል እንጂ አይብሮካቱ ሰኔና ሰኞ ግጥም ያለው እግዚአብሔር አረዳስእኔ ከኋላ አንድ ሰው ምን አለ? ሰኔና ሰኞ የምር ገጥሟል አለ። ምንድን እንለዋለን? ከገርልፍሬንዱ ጋር ብሬክአፕ ያደረጉት ለአንቺ አሁን መጻፍ አለበት እንደ ሀገር ታሪክ። እግዚአብሔር ግጥም ምን ያደረገው ኢዘረግቲንግ ወይስ ባርቲንግ ብለሽ ነው ታስቢ? ብሬክአፑ ለአንቺ የሚቀጥል አይነት አለ። በጣም አሁን ሰኔና ሰኞ ገጥሟል፣ ጋንቺ ጋር ገጥሟል። እግዚአብሔር የዛሬ ቶፒክ ምንድነው መሰላችሁ? ምንድነው ገንዘብ የሌላችሁ ደሃ ሰዎች ብቻ ሪሌት የሚያደርጉት ነገር፣ ደሃ ሰዎች ሪሌት የሚያደርጉት የሚገባቸው ነገር ችግር ነገር ሳይሆን እነሱ ብቻ በቃ አሁን ወርድ ገንዘብ የሌላቸው ሰዎች ብቻ የሚረዱት ችግር ምንድን ነው ይላል። አሁን ለምሳሌ የፈለግከውን ቺክ አለማግኘት ነው። ገንዘብ የሌለው ሰው ብቻ አይችልም። አይ እኔ ግን ይችላል። ፊት ማተር ያደርገዋል። ይቅርታሽ እኔ በገንዘብ ምክንያት የምፈልገው ዜት አላገኘውም ብዬ አስቤ አላቅም። ማስቀጠል አቅቶኛል ብዬ አምናለሁ። እሱን ነው እንጂ ማግኘት አቅቶኝ አያውቅም። ይሄ እኔ ሀሳብ ነው፣ ሀሳቤ ነው። ፊቴ ነው ምናምን ሳይሆን እኔ ሀሳብ ነው። ኮንፊደንስ ምናምን ማተር ያደርገዋል ማለት እንትን ሪሌሽንሽፑን ሃው ሎንግ ታስቀጥለዋለህ? ዳስ ሆል አስኮን ሌላ ኮንቨርሴሽን ግን ገንዘብ ከሌለ እንጂ ሪሌሽንሽፕ ሴት ለማግኘት ያግዳችኋል ብዬ አላስብም። ገንዘብ ማጣት ምንድን ነው ያልኩት? ሪሌሽንሽፕ ገንዘብ ማጣት እንትን ኧረ ማታ ይንኩማ ወሬ ማውራት አለብኝ። መድኃኒዓለም ጀለስ ምን አረገ? ስቶሪ አረገ እና
ፎቶዎች ነው ያደረገው አስቴቲክ የሆኑ ፎቶዎች ነው ያደረገው እኔ እኮ ክልል ሄደሽ መስሎኝ ኖ ኮል ነግርሽ ነው እሱን ስቶሪ ሲያደርግ እኔ ከስር ምን አደረኩኝ አቢን በቃ እነዚህ ነገሮች የምታደረገው አቢ ጥቁር ዋልፔፐር እንደሚያደረገው ቴሌግራም ላይ ሴት ለማምጣት ነው በቃ ይሄ ነገር ጥቁር ዋልፔፐር ያደረግ ነበር አንዱ ጓደኛችን ሴት ልክ ሲጠርበት ጥቁር ዋልፔፐር ያደረግና ምን ነው ብለው ሪፕላይ ሲያደረጉለት እንትና ሞተብኝ ምናምን ብሎ ኮንቨርሴሽን ይጀምራል ማለት ጭርስ ነው ያደረጋል ያልሞተ ቤተሰብ የለውም እግዚአብሔር ያልሞተ ቤተሰብ የለውም እንደዚህ ነው ሀሳቡ ማለት ነው እሱም ያደረገው እንደዛ ነበረ ገባሽ ያምራል ሎኬሽኑ ወይን አለ ወይኑ ምናምን የሚል ሪፕላይ እንዲደርሰው ነው እና እንደዚህ አድርጌ ይሰራል ብዬ ሪፕላይ ያደረኩለት ይሰራል ምናምን ስለው አዎ እንደዚህ ዲኤሞች እያገኘው ነው ምናምን አለ ገባሽ እንደሚሰራ አወራ ማለት ነው ከዛ ግን እኔ አልፈልገውም አንተ በቃ ፕራይም እንትን ላይ ነህ ይሄ እንትኑ ፌዝ ላይ ነህ ገብቶሻል አልኩት እኔ አይ እኔ አይደለሁም እኔ ሎያል ነኝ ምናምን አለ እኔ ሎያል ሆኜ እንትን ምንድነው ያለው እንትን ሆኜ ያለው አሁን ሪሌሽንሺፕ ላይ ነኝ በቃ ነሽ እንዴ ሴትል ሆኜ ነሽ እንዴ ቆይ ልንገርህ ከበሬውን ሴትል አድርጌ ነው የምኖረው አሁን እኔ አለ በጣም ረጅም ሰዓት ተከራከርኩ አትሆንም በቃ ይሄን ሪዝን ሰጣት አትሆንም አንተ ሴትል ማድረግ አትችልም ይሄ አንተ ሴትል ማድረጊያ ታይም አይደለም ምናምን ያልኩት አስጨነኩት ማለት ምን እንዳይታውቂያለሽ እንዴ እኔም እኮ ልብ አለኝ እግዚአብሔር ረጅም ሰዓት በቃ እምቤ እንደዚህ ማርያም አልጠበኩትም በቃ ይሄንን ሪስፖንድ ይሰጠኛል ብዬ አስቤ አላውቅም ማርያም እንዴ እኔም እኮ ልብ አለኝ አፈቅራለሁ አላለኝ አስጨነኩት በቃ አይን እንትን አልኩት አትሆንም በቃ እንዴት አንተ እኮ አትሆንም በቃ ገብቶሃል ምን አርኩሽ አይ አይደለ አይ ዝም ብሎ እንትን ይላል ግን ልቡ ሸጦ በልቷል አይወለ በቃ ያ ሌላ ሰው የሚሰጥልክ አትገደልሽኝ ባል በጣም ነው ያሳቅሽኝ እግዚአብሔር እኔም እኮ ልብ አለኝ ግን ማለት ነው እሺ ሌላ ራንደም ጥያቄ ሪሌሽንሺፕ ውስጥ መሆን ነው ቀላል አሁን ቢንግ ሆኖ ቀላል እንዴ ሆሞን ቀላል እንዴ አይደል ጥያቄ ነው ጥያቄ ነው ሪሌሽንሺፕ ነው በጣም ከባድ አሁን ሪሌሽንሺፕ ውስጥ መሆን ነው የሚከብደው ወይስ ሆሞን ነው የሚከብደው ሆሞ እንዴት ሊከብድ ይችላል አይከብድማ ሆሞን ቀላል ነው እንዴት ሊከብድ ይችላል አንተ ራስህ አይከብድም ነህ እኮ ግን እናንተስ አንቺስ ምንድን ነው የምታስቢው being relationship is very hard መሆን የሚከብድ አታስመስል እንዴ አይ እውነቱን ነው እኔም ሴትል ማድረግ ይዝ በጣም ጸዴ ነገር እመቤቴን የምሬን ነው አይ አንዳንድ ሰው being a relationship is easy በቃ አንድ ሴት ፈልጎ ከአንድ ሴት ጋር መሆን ይቀላል ነው ምናምን የሚል ሰው ስላየው ሪሌሽንሺፕ ከባድ ያንን ነገር ማስቀጠል መቻል በጣም ከባድ ነው ቢሆን ይዝ በጣም ቀላል አረ በጣም ከባድ ነው እሺ ይሄ ደግሞ ምን አለች ደሃ ሰዎች ብቻ አንደርስታንድ ቢያደርጉት ችግር እቺኛዋ ደግሞ ምን አለች ታችን ሜኑ የሌለበት ምግብ ቤት ዋጋ መጠየቅ ይሄንን አንተንም ሜኑ የሌለበት ምግብ ቤት ዋጋ ከጠየቅ ይሄንን ሀብታሞቹ ምንም ሊረዱ አይችሉም እነሱ ሲጀመር ዋጋ ይጠይቁ ግን ዋጋ ጠይቀ ስበላ አሁን በቃ መጠየቅ ግን አለብን አሁን ዛሬ ተሳቀቅ ነው መሳቀቅ ነው እንጂ አንተ ግን በስመ አብ ይገርማል ኢትዮጵያ ውስጥ ኑሮ በጣም ልዩነት አሉ እንትን ይሄ የደሃና የሀብታሙ እንትን ማለት ነው ስፍት ነው ያለው የኑሮ እንትኑ በጣም ልዩነት አምጥ እና ይገርማል ግን እሺ የለኝም ስለ ሴት ነው ሴት ማግኘት ነው የከበዳቸው አብዛኞቹ ወንዶች እሺ ደሃ ብቻ የሚረዳው ችግር አለቃ የሚባል ነገር ተጽፎልኛል አለቃ የሚባል ነገር አለ የምር ነው ብላችሁ አለቃ የሚባል ህይወታችሁ ላይ በሀብታሞች ከሰማችሁኝ ማለት ነው አለቃ የሚባል ነገር አለብን እኔ ልናገር ወይ ነገር አንቺም ትናገሩ ያለሽ ህይወታችን ላይ እኛ ድሆች አለቃ የሚባል ነገር አለብን ይከፍላችኋል ባሪያ ናችሁ የምር ግዞት ላይ ናችሁ
አዋዋላችሁን ይቆጣጠራል፣ አበላላችሁን ይቆጣጠራል፣ አጠጣጣችሁን ይቆጣጠራል፣ በጊዜ መግባት አለመግባታችሁን ይቆጣጠራል። ለነገ አቅም እንዳይደክም እኮ ነው። ለአንተ አይደለም ለነገ አቅም እንዳይደክም። በቃ ከዛ የሆነ ስልካችሁ ላይ ቦስ ብላችሁ ነው ሴቭ ያደረጋችሁት። አንቺ በሆነ ሰው ቁጥጥር ስር ውስጥ መሆን ማለት ነው። በጣም ይከባድ። ሀብታሞች አይገባችሁም። የሆነች ብር እሱ የሚፈልጋትን የሆነች ብር እየሰጣችሁ ከዛ እሱ ገቢ የሚያመጣበትን ነገር መስራት ማለት በጣም የሚደክም ነገር ቢኖር አለቃ ነው። ሌላ ጻበል ከሰው ጋር መቀጣጠር፣ ከሰው ጋር ተቀጣጥሮ መገናኘት። በቃ እሱ ምንድን ነው? አንተ ብር ከሌለ እኮ ድሃ ከሆንክ እኮ ከሰው ጋር የምትገናኘው ነገር ትቀንሳለህ። አንተ ሁሉንም ፍሬንድ ጓደኞችን ታገኛቸዋለሽ። እኔ ማግኘት ያለብኝን አገኛለሁ። አይ ስለ አሁን ፋይናንሻሊ ደከም ካልክ የሆነ ማግኘት እኔ ቢኖረኝም ካሁን ከማገኛቸው ሌላ ማገኘ የለም። አይ አሁን በእነሱ እንትን ግን ያስኬዳል። የሆነ ሰርክላችን ይጠባለሁ። አዎ ባይዘው ይጠባል። አዎ አንደርስታንድ የሚያደርግ ሰርክል ውስጥ ነው የምትቀመጠው። ኢንካምን የሚያውቅ ምናምን ኢንጋውት ስታደረጉ የምትሄዱበት የሆነ ሴም ስፓት አለ። አሁን አንቺ አሁን ካለሽበት ፋይናንሻል ከፍ ብትይ የተለየ ሰርክል ሊኖርሽ ይችላል። አይ እንደዛ ሳይሆን አሁን ስታስቢው አይ አይመስለኝም። ኢየሱስ ሰርክል ነው የሚኖረው እንጂ ፋይናንሻል እኮ ይሄው ጀማ የሚበላበት ቦታ ምን ይቀየራል። እሱ ይሰጣል። ግን አሁን በዚህ ልጅ ሀሳብ ግን እስማማለሁ። ሰው ብዙ ሰው ከቶፍታ መሄድ የሚፈልግባቸው ቦታዎች ላይ ወጪ እንዳለብህ ትቀራለህ። እውነት ትቀራለህ። ኧረ እውነት ነው። ወጪ እንዳለብህ እዚህ ይላል። በቃ ይሁን ኧረ በደንብ ትቀራለህ። የድሮ ጓደኞች ምናምን ደውለው ምናምን እንትና ከወለደች አንሄድም ስትባል ወጪ እንዳለብህ እዚህ ስራ አለብኝ ምናምን ያው እንደዚህ ይሄኛው ችግር ሊትራሊ ችግር ነው። እህታችን ያወራችው የሆነ ነገር ማድረግ እየፈለክ በገንዘብ ምክንያት አለማድረግ። እኛም እንደዛው ድሃ ብቻ የሚረዳው ችግር ሀብታሞች የማይገባችሁ ሰልፍ ፕላስ አቧራ። ልክ ነሽ ባይዘዌ ማለት ነው። ድሃ ሳይሆን ስቴብል ሆነ እንትን ቀን በቀን ህይወት ላይ ራይድ የምትጠቀሙ ሰዎች በጣም አሪፍ ነው ህይወት እኮ። እነሱ እኮ ያላቸው ታድሎ ድሃ እኮ ነው አይደል? ራይድ በየቀኑ ከተጠቀምክ ድሃ አይደለም። አንድ ቀን ማለት ነው ኢማጂን በቀን እኮ ሺህ ከምናምን ታወጣለህ። ማርያም ነው። እኔ አንድ በቀን 1000 ምናምን አይደለም የተሰማኝ ስሜት እንገራቸው። የሆነ ቀን ብር የለኝም ሁሌ ከዛ ታክሲ ተሰልፍ ያለው እና ማርያምን መሄድ እንፈልግበት ቦታ ሰዓቱ እየደረሰ ነው። ከዛ በላዳ የሚለው ሰውዬ አለ አይሞላም። ገብቷል። በቃ ግዴታ ያለኝ ኪሴ ውስጥ ያለ ብር በታክሲ ብቻ እንዲሄድ ነው የሚያደርገው። ገብታ እሱን መቼም ነው አንደርስታንድ ሊያደርጉ የማይችሉት። በቃ የምታረፍድበት ሪዝን በአንተ ሌዚነስ ሳይሆን ባለ እንትን ነው። በቃ ታክሲ ስላላገኘ ብቻ ታረፍዳለህ። አያናድም? ግን አንተ ይሄ ኦን ታይም የሆንከው ሰውዬ እንዴት እንደሚያበሳጭ ድሃ ነህ እንጂ የዲሲፕሊን ችግር የለብህ። ሰልፍና አቧራ የአእምሮ ድህነትን እዘውታል። ቀድም ወጥቼ እኮ ነው መድኃኒዓለም ከችዴ ሰፈር በምንም ሰዓት ብትወጣ አንተ እኔ እኮ እዚህ በምንም ሰዓት ብትወጣ አንተ ባይዘው ችዴም እኮ ታክሲ ሆነ እንጂ የራይድ ብር ነው የሚከፍለው ወንድም። የራይድ ብር ነው የሚከፍለው የምር። አሁን ካለ ነው ሁሉ በጣም ወጪ ያለበት ችዴ። እሺ ሌላ ነገር ይመስል እና ሰልፍና አቧራ አታውቁትም። በተለይ ይሄ መሰረተ ልማቱ በጣም ሲያልቅ ደስተኛ ሆንን እንጂ ባያልቅ ኖሮ ትንሽ ቢቆይ እኛ ማለት ነው እውሮ ነበር። ማርያም ሳምባ በሽተኞች ነበር የምንሆነው። በጣም ነበረ የተሰቃየ ነው። ልክ ነሽ። እሺ ሽሮ ያስጠል እኛ ያስጠላናል መሰለኝ። ይሄ ናፍቆኝ ስበላ ነው ሽሮ ደስ የሚል። ይሄ ልንገርሽ ድሃ ብቻ የሚረዳው የለኝም ካለኝም ላይ ተነጥቅ ያለው ድሃ ነው ያለውም። ግን እኮ ላለው ሀብታም እኮ ይጨመርለታል። መነጠቅን አያውቅም።
አስበው ደሞዝ ተሰጥቶ እኔ የሚያስፈራኝ ነገር ይሄ እንትን ሰው ሲያለው ምናምን አሁን ይሄ ኖሮት ያጣ ሰው ምናምን ያሳዝነኛል። ያንን ባይዘው አለማግኘትስ በጣም ጸዴ ነገር የት ላይፍህ የት እንደሚደርስ አይተኸው ኖሮ ፖቴንሻልን አይተኸው ሉዝ ማድረግ ያሉን ነገር በጣም ደባሪ ነው። ኖሮ ፖቴንሻሉን እኮ ሉዝ አላደረገም። ማቴሪያሉን ነው ሉዝ ያደረገው። እኔ እስካሁን ካየኋቸው ሰዎች ያ ሜንታሊቲ ያለው ሰው አጋጣሚ ማንም እንትን ሊል አይችልም፣ ሊያገግም አይችልም። ካለህበት ላይ ወርደህ ብትል አለማግኘትስ በጣም ጸዴ ባታይ ይሻላል እንዴ? ምስጋና ግራቲቲዩድ አለ እዛ ጋር። እንዴት ሜልከን አፈር እየበላህ እሱን አይደለም ያማል እንዴ? ኧረ ይሄ ደግሞ ትዝ ይላል። ለምንድነው እህል ታርጌታችሁ የምታደርጉት ሰዎች? የምር ዶሮ በልቼ ብሞት ይሻለኛል። በጣም ደባሪ ዳቦ በልቼ አንዱ በርገር በልቼ ልሙታል፣ አንተ ደግሞ ዶሮ በልቼ። ለምንድነው የዶሮ ጥጋችሁን የፈረንጅ ምግብ የምታደርጉ? እኔ ዛሬ ልጋብዝ ትሞታለህ። ሲያስጠላ በእናትህ። ግን እኔ እኮ ልነግርህ ነው ስቶሪ፣ ሪል ስቶሪ ልነግርህ ነው። ያንተ መጥፎ ነው። እኔ ይኸውልህ መጥፎነቱን አይደለም ማየው። ኦልዌይስ በቃ የሆነ አንተ ትደርሳለህ የሆነ ቦታ አይሆንም። ይኸውልህ ይሆናል ስለሆነ ነው ያ ሰው እየደርስ ይወደቀው። እሺ ስቶሪ ልነግርህ የምሬ ነው። ይሄ ሪል ስቶሪ ነው። ምንድነው? አንብበሽ ነው ሰንበዲ ማለት ነው። እሺ በዚህ ሳቢ እያገኘ ነው። እሺ ያንን ሳቢ ተጠቅሞበት ምናምን አዳብሮት ፋይናንሻል ዋይዝ በጣም ከፍተኛ ደረጃ ላይ ደረሰ። ከፍተኛ ማለት ነው ጥግ ሀብት፣ የአዲስ አበባ ሀብታም ደረጃ የደረሰው ሰውየው። ከዛ ደግሞ ሰውየው ማለት ነው ምን አይነት ሰውዬ መሰለ? ልጆቹ እንግሊዝ ስኩል ምናምን የሚማሩት 3 ነው ምናምን ልጆች አሉት። እንግሊዝ ስኩል ነው እያስተማራቸው ያለው። ታውቀዋለህ በሱ መስሪያ ቤት እንዲስታፍ ና ግባ ምናምን ተብለ ብላ ጠጣ ፈታበል ምናምን ለማንም ማለት ነው። በቃ ይሄ ፋይናንሻል በቃ ጥግ ላይ ነው ሰው። ምን ተፈጠረ? የመጀመሪያ እንትን ጭነት መኪኖች ምናምን ነበሩት። ባራጅ እንትን በጥራልኝ ብድር ምናምን ነበረበት። ተፖሻ እሱ ቀጠለ። የሆነ ነገር መጣበት። በዚህ በኩል የተበደረው ምናምን ነበር፣ ተመታ። በዚህ አለ ዜሮ ገባ። ልጆቹ ወጥተው መንግስት ትምህርት ቤት ታች እንትንም አይደለም የገቡት፣ መካከለኛ ትምህርት ቤት ከእንግሊዝ ስኩል ቀጥታ መንግስት ትምህርት ቤት ነው የገቡት። ኢማጂን የልጆቹን እንትን ልነግርህ ነው። የዛ የሚማሩበት የነበረው ትምህርት ቤትና ይሄ ልዩነቱ እንዲያቋርጡ ነው ያደረጋቸው። ትምህርት እንዲያቋርጡ ገብተዋል። እነዛ ልጆች ትምህርት አቋረጡ። ምንም ከዛ ትምህርት ቤት ጋር ሊግባቡ አልቻሉ። በምንም እነሱ ካሉበት የእውቀት ደረጃና ወርዶ የገቡበት እውቀት ደረጃ ጭራሽ ሊገናኝ አልቻሉ። አቋረጡ። ሰውየው ሞተ። ጭንቀት ምናምን ሞተ። አስበዋል። ያ ሰውዬ አግኝቶ ያጣ። ይሄ ሰውዬ ባያገኝስ ኖሮ መጀመሪያ እየኖረ ነው ዝም ብሎ ገብተዋላ። ኢንዲቪዥዋል ብታረግ ስታገኝ እኮ ትለወጣለህ። እሱ እኮ ላይፍ ዲሲዥን ችግር እኮ እንዴ አግኝቶ ማጣትና ይሄ እኮ ቀጥል ወጣሱ በቃ የሆነ ፕራይድ አለው አይደለ? ያ ፕራይድ ስቲል ይኖረኛል። ኖሮኝ ባጣ በቃ የሆነ ፕራይድ አለ እኮ በቃ ሰርተህ ያሳካኸው ነገር አለ። ግን በቃ ባልተመቻቸ ምክንያት ወደቅ። በቃ የላይፍ እኮ አትነሳ መነሳቱ አይደለም ችግሩ። ግን እኔ እኮ እያልካለሁ ድጋሚ አልነሳ በቃ ወድቄ በሞተም በቃ ፕራይድ ግን አለ የሆነ ደረጃ አድርጌዋለሁ። እሱ መድረስህ እኮ ጉዳቱ መድረስህ ይኸውልህ፣ እሱ ደረጃ ላይ ደርሰህ መውረድህ ነው ጉዳቱ።
ገብቷል። አይ ቲንክ አሁን ምንድነው መሰለ ያንን ላይፍ ስታይል ማስቀጠል መቻል ነው ያንተ አሁን ሀሳባችን ሊሆን የሚገባው እንጂ ሉዝ ማድረጉ የእሱም ሀሳብ ልክ ነው። የእሱም ሀሳብ በደንብ አንደርስታንድ አደርገዋለሁ። አንተ ያንተን አሁን ያንተንም ፕራይድ ምናምን ብለሽ አወራሽው ነገር አንስታለ ግን አንተ ኦልሬዲ የሆነ ጎል ሴት አድርገህ እሱን አቺቭ ስላረኩ ነው ብለህ ነው የምታስበው። ግን የዛ ያንን ጎል አቺቭ ስታደርግ ላይፍ ስታይል ኮምፕሊትሊ ዲፍረንት ነው የሚሆነው። ገብቷል። እሱን ላይፍ ስታይል ትተህ እታች እሱን የታች አሁን ባለ ህይወት ላይ የሆነ ነገር አግኝተህ አላጣም? ምንም አላጣም? ምን አረገ ሊመጣ ብዬ ይጎዳል እንዴ? ግን እስቲ አለ አለም ልሙት አላልክም ማለት ገና እዚህ ጋር ሆነ በቃ ትልቁን ነገር አግኝቶ በህይወቴ አላረገውም ብዬ ያሰብኳቸውን ነገሮች በዛ ታይም አድርጊያቸዋለሁ። ገብቷል አይደል እኮ ልክ ግን አሁን ወድቃል የታክሲና ታጣለህ ማለት ነው። ውዳቂ ያላ ስማኝ ልዑል በህይወት ዘመኑ እንደዚህ አላረግም የሚላቸውን ነገሮች ያኔ በወደኩበት በተሰበርኩበት ታይም አድርጌዋለሁ። ገብቷል። ያ ነገር ግን መፈጠር አልነበረበት። እኔ አሁን ባለውበት አወዳደቄም መሬት ላይ ያለ ሰው ወዴትም አይወድቅም። ተረተኛል። እኔ ገና ነኝ፣ ምንም ከፍ አላልኩም። እዚህ ጎኝ ወዴትም ልወድቅ አልችልም። እና አወዳደቄ ምንም ሊጎዳ አይችልም። ባለች ነገር ትንሽ ልጎዳ እችላለሁ። ያቺ ነገር ከፍ ያለ ሰው ግን እኔም እሱን የምለው እሱን ነው ልነግርህ ነው። ይኸውልህ ያወዳደቅ አግኝቶ ማጣት ማለት ግሩሚ አሁን ባለው እንትን ማለት ነው። ይሄ ፕሮዳክሽን አለ፣ የሆኑ ስራዎች እየሰራህ ነው፣ ገቢ አለ፣ ወጥተህ ራስህን ችለህ እየኖርክ ነው ምናምን። በአንድ ቀን በአንድ ሳምንት እነዚህን ሁሉ ነገሮች ሉዝ ስታረግ የሚሰማ ስሜት አለ። ያ ስሜት በ2 በ3 እጥፍ የባለ ሀብቶቹን ማሰብ ገብቶሃል። ምን ያክል ሊሰበሩ እንደሚችሉ ከፍ ሲል በጣም እንትኑ ይበዛል። ትንሽ ገንዘብ ብታገኝ ግሩም አታገባም? አትወልድም? ትወልዳለህ፣ ታገባለህ አይደለ? እነዛ ሰዎች ባለሀብቶች ጠቅላላ ቤተሰብ ያላቸው የሆነ ካምፓኒ የሚያስተዳድሩ ከሆኑ 1000 ሰዎች በላይ የሚያስተዳድሩ እንትን የሚሉ በስራቸው ያሉ ሰዎች ናቸው። ገብተዋል። በሆነ ሳምንት በሆነ 1 ወር ውስጥ ምናምን ያንን ሁሉ ነገር ሉዝ ሲያረጉ አንተ የሆነ በሆነ ጭራሽ ሜንታሊቲ ልክ ጭራሽ አልኩ አሁን ባለህበት ዝም ብለህ መኖሩ ይሻልሃል። ቴንኪው ሄሎ በቃ እዛው ላይ ባለህበት ብትቀጥል ይሻላል። ብድግ ብሎ መውረድ ማለት በጣም ከባድ ነው። አንተ ላይፍ ምኞት ነው። እኔ የኔ ላይፍ ደግሞ የኔን ፐርስፔክቲቭ ስለሆነ ያንን ችግር የለም መጎዳቴ በቃ መጎዳት ማለት እስከሞት ነው። ፍላጎቴ እሱ ነው እኮ አታርጉ ልትለኝ አችልም። የኔ ህይወት ነው። ሶ የኔ አይነት አቲቲዩድ ያላቸው አሉ እዛ በቃ ብዙ ሰው አለ ዓለም ላይ። ሶ ልታስቀይረው አትችልም። አንተ ያኛው ይሻለኛል ብለህ ከመረጥክ ኦኬ ናይስ ነው። እኔ እኮ እንዴ ብዙ አቶ የተነሱ እኮ አሉ። አይ ኖ አሁን የእሷ ሰብ ግን ይኸውልህ የአንተ ሀሳብ እኮ እንደ ሀሳብ እኮ አሪፍ ነው። ግን ይኸውልህ ለሆነ ብዙ አመታት እየገነባው የነበረው ነገር ይሄ እንደዚህ ነገር ሲጠፋ ሃንድል የማድረግ እንትን በጣም ትንሽ ማጣት ይኸውልህ ፈጣሪ ማለት ነው። ምንም ነገር እንትን አለ ሃንድል አድርጎ መነሳት የሚችል ሰው አለ። ይኸውልህ ከመቶ በጣም ዳስ በጣም ጸዴ ነው። ከዛ መነሳት ከቻልክ በዛ ሰውዬ ሌቭል አትየው። በዛ ሰውዬ ሌቭል በእኔና በአንተ ላይ አሁን ባለንበት ከዚህ ተነስተን እዛ መድረስ ማለት ኢዝ በጣም ጸዴ ነገር ባይዘው አሁን ካለንበት ነገር ተነስተን ሰክሰስፉል መሆን በጣም ከሆነ ወር በፊት ይህን ፖድካስት ሊቆም ስንጨነቅ ነበር። እሱ እንዳትረሳ። ታዲያ እሱ አግኝቶ ማጣት ፖድካስት ጀምረህ ማጣቱን ነገር ጎርቶን ነበር። ያሉ ስትራግል አልፈ ይሄ ኦፖርቹኒቲ ባይፈጠር ምን ያክል ነበር የምትሰበር? እሱ ነው እንድታስብ የምፈልገው በየትኛውም አንግል። አሁን ደግሞ ቢሳካልን አስበው እንዴት የሆነ ነገር እንደሆነ እኮ በጣም ለፍተን ያመጣነው ነገር ነው። የኛ እኮ በጣም ትንሽ ኢዚ ነገር ነው ባይዘው በጣም ትንሽዬ። ከባዱን ነገር ነው ማሰብ ያለብን። እንደየራሳችን ይለያያል። ሁላችንም የራሳችን እንትን የራሳችን ስትራግል አለ የሰው ልጅ ማለት አሁን አንቺ በዛ ሰውዬ እሱን ቶ በራሴ
አንተ ችዲ በራስህ አግኝቶ አቶ በጣም በቃ መልሶ ያገገመ ሰው ማለት ነው 100 ላይሆን ይችላል። የምሬን ነው 100 እንዴ ኧረ አንድ እኔ አሲሳለሁ እንትን በል ሪሰርች ስራ ባጣው ልክ ማለት ነው ይኸውልህ አሁን ባለህበትና ከፍ እያለ የምትጎዳው አጎዳድ ማለት ነው በጣም ከባድ ነው። እሱ ልክ ነሽ። ከፍ እያለ እኔና አንተ በእኔና ባንተ እኮ ነገርኩ ይሄ ፖድካስት ቆመ ብለህ እንዴት ነው የሆነው? በቃ እሱን ከፍ ባለ ነገር አስበው እንዴ። እሺ 100,000 ገብተን ቆሞ ቢሆንስ እንዴት ነው የሚሆነው? እንትን አይ ልክ ነሽ። መልሶ የመነሳት እንትን ማለት ነው በጣም 0.ምናምን% ልክ ነሽ። እስቲ ሐሳብ ስንት ነገር ነው የሚጎዳው። ፋሚሊ ቤት ሜንታሊቲ ያንን የገነባህበት እድሜ እኔ እናንተ ይሄንን 2 ዓመት ሊሞላ ነው አስበው። እሱ ያን ነገር ለመገንባት ያወጣው ኢነርጂ ምናምን የከፈልከው ሳክሪፋይ ምናምን ድጋሚ ለመገንባት ወድቀ ለመነሳት ጭራሽ አሞታይ ነው ጭራሽ። አይ ቫሊድ ነው ሐሳብ ነው። እና ይሄና ይኸውልህ ፈጣሪ አያርግብ። የምሬ ወድቄ እነሳለሁ ጭራሽ እንዳታስቡ። ይኸውልህ በሃይማኖቱ ራሱ ወድቆ እንደ እንትን አግኝቶ እንደማጣት በጣም ደባሪ ነገር የለም። ሰው ሲመርቅህ አግኝታ አትጣ ምናምን በጣም ፎር ሪዝን ነው። እኛ እኮ አሁን ስለማናገር ነው የምናወራው፣ ግን ምንም ብናጣው ሳይኖር ነው እየተከራከረ ብቻ። ጋይስ እኔ የዛሬው ኤፒሶድ ቁም ነገር አዘል ብየዋለሁ። ብለሽዋል መሰለኝ። ምንድን የፈለጉትን አለማግኘት የፈለገውን አለማግኘት ግን ታገኘዋለህ። ተሰምቶሽ አያውቅም? የምር በቃ የሚሰማኝ ነገር ይኸውልህ ገንዘብ ቢኖረኝ እኮ ይሄን አደርግ ነበር ብለሽ አታውቂም? አዎ እኔ አሁን ሌላ ቀለል አድርጌ ልንገራችሁ። አሁን ሌላ ነገር መማር እፈልጋለሁ። አሁን ይሄ ሌላ ነገር አሁን እኔና አንቺ አውርተን ነበር ወይ ሙዚቃ ኢንስትሩመንት ነገር ወይ የሆነ ነገር መማር እንፈልግ ነበር። አሁን የያዘኝ ነገር አንድ በቃ ፍሬንድሽ ቢኖረኝ ኩሉ ጊታር የሚጫወተው ጀለሶውን ነበር። ገብታ ስለሌለኝ ነው። እና ረጅም ነው ጊታር ካስበው ምን ልጫወትሽ? እኔ አሁን ደባሪ ነው ቢኖር ቤት ታድር ነበር። በኋላ ከዚህ በኋላ ሰው አይመጣም። እሺ ታተረ ዲፕሮኩ ማርያም ቢኖር ሰው ቤት አታድርም ነበር ነው የተባለው። በኋላ ቸኔ እየዞረ ነው ሰው ሁላችንም ቤት እያደረ ያለው። አሁን በእግሩ ቤት በዚህ ሰዓት ምን ትጠቀማለህ? ዝም በለው ያሳደረ አይመስልም ነው እናቴ ተው። እኔም ብዬሽ አላቅም እናቴ ተው። አረ ለዚህ ልጅ ማይክ ስጡት። አሁን ቋንቋ ራሱ መማር እንፈልግ ነበር ለሁለት እየተራረብን መሮር አንፈልግም። አቀላጥፈን መናገር እንፈልግ ነበር። ማራኪ እንግሊሽ ስፖንሰር የኩኩሻ ቪዲዮ አይተሽዋል? ኩኩሻ የሚችል ሰው ነው። አይተዋል? ኑክ የካንትሪ ገር ነው የሚመችው ወይ ሲቲ ገር ነው ይላል። እባክህ ቦዝ ቂንጬ ነው ገደ አክተር ስሳት እንደሳኩ ጭራሽ ኤክስፔክት አላረኩትም። ገብቶታል፣ ጥያቄዋን አንደርስታንድ አድርጎታል። እና በእንግሊዝኛ እንዴት ልመልሰው ብሎ እኮ ሲሰለቸው እባክህ ማን ይኸውልህ እንግሊዝኛ ሲነሳ መቼ ለታ ወደ ሰፈር እየወረድን ማለት ነው አትላስ ጋር አንድ ነጭ አገኘ። የምር ይሄ ሪል ስቶሪ ነው። እሬዳችን መቼ ለታ ነበር ዓርብ ዕለት ከእንትን አልነበርሽም አንቺ በቸርኬ እየሄድን ከኋላችን መጣ። በእንግሊዝኛ እያወራን እሬዳችን እየተደጋገፍን ይችን እኔ ልበላት ሰቨንቲ በልተውት እኛ ድልድኛ ስፈር ድልድዩ ጋር ጥልለውት እኛ ሰፈር እኛ ሰፈር አትላስ ድልድይ እግዚአብሔር
እኛ እኮ ድሮ የምንበላ ነበር። ተቀብሎት ወንዝ ውስጥ ገብተው አሳዘነኝ። በቃ እንግሊዝኛ ስለሆነ ነው መሰለኝ ውስጤን አንቺ በተለይ ስታለቅሺ በቃላት መግለጽ ያልቻልኩትን እንትኖች በምልክት ወንድሜ ፈረንጅ 70 ፕሮ ማክስ ተበለ ይላሉ። ያልቻላቸው በቃላት ስቴሽኑን ጠቆም ነው። እዚህ አካባቢ ካሜራ አለ ሲላል ወፍ አለ ወፍ እዚህ አካባቢ ካሜራ ወፍ ተግባባል። ብቻ ተግባብተናል እና ጸዴ ነው ካሜራ አለ ነው። ለማንኛውም ያጋየኸው ይሄን ነገር ወደ አትላስ አካባቢ ካሜራ ብትገጥምና ጥንቃቄ ቢደረግ የውጭ ዜጎች እየተጎዱ ነው መልእክት አስተላልፉልን ስላለ ተሳስቼ ስልክ የተበላው ሲል እኔ ሰብስክራይብ አድርግ ማለት። ለማንኛውም ኢንጆይ እንዳረጋችሁ ተስፋ እናደርጋለን። ሰብስክራይብ አድርጉ። ያበደ ስራ እየመጣ ነው ወደፊት። ጥሩ ነገር ለመስራት እየሞከረን ነው። ያበደ ኤፒሶዶች ከገስት ጋር አሁን ገስት እንደናፈቃችሁም ተስፋ እናደርጋለን። የሆነ ሰውዬ ኮመንት የሚያደርጋለ በየኤፒሶዱ ምንድነው ገስት አምጡና ፌመሱን እንጂ ምናምን እናመጣለን። እምቢ እያሉ ነው እንጂ እናመጣችኋለን፣ ችግር የለም። እናንተ አሳይመታችሁ እንዳትረሱ። ከዛ ደግሞ ከኛ ጋር የማይሆን ሰው ላለማምጣት እየሞከር ነው። ከኛ ጋር የማይሄድ ከሆነ መጥቶ አኳርድ ከሚሆን ኮንቨርሴሽኑ ለዛ ብለን ነው እንጂ ጥሩ ገስቶች አስበናል። ከመጡ ሆፕፍሊ ጥሩ ኤፒሶድ እንሰራለን። ይመቻችሁ። ያበደ ኤፒሶድ ነበረ። ሙዚቃ ሰብስክራይብ ያበደ አውትሮ ብሎናል የሆነ ልጅ የባለፈው እንትን ሙዚቃውን ምን ምረጭ እንዴ ምን ችግር አለ? የቴዲ ምን ቴዎድሮስ ታደሰ ምን የሚለው አልቦ ጎፈር ነው። ልክ ነኝ? አንችለው በይ እኔ አላቅማ ዘፈን ሽምረ ጋብዣ አስቴር አወቀ ምን የሚለው ጠይም ዘለቀለ ጎራ ታጣቂ ጎራዴ ታጣቂ ማይሰው ተጋብዥ እንደግሞ እና እኔን ለብረው ታዘፍል ሲያስጠላ አተው ምን ነው ጎራዴ ታጣቂ አረስታ ዘለጋ የመጨረሻ ነው ደከመ ዘፈን ሻሞ ላይ አንተ ምንድነው አትሸኝ ይፈልግሽ ዘፈን ጋብዣችሁ እኔ የለኝም። ሄኖክ የቴዲ አፍሮ የቴድሮስ ታደሰ አልቦ የሚለውን ጋብዛችኋል። አማን እና ሙዚቃ አለሽ። ያበደ ኤፒሶድ ነበር። ይመቻችሁ። ኔክስት ዊክ ባበደ ኤፒሶድ እንመለሳለን። ሆፕፉሊ ጥሩ ነገር ለመስራት እንሞክራለን። ሰብስክራይብ አድርጉ። ይመቻችሁ። ባለፈው ያበደ ኮመንት ጻፉ። እዚህ ድረስ ከደረሳችሁ ኮመንት ጻፉ እና ባለፈው እንትን ሰዎች ጋር ዲኤም አድርጋችሁ ያስጨነቃችኋችሁ ሰዎች በጣም እናመሰግናለን። አንተ ሄዶ እኮ ጨቀጨቁ። አቢም ሪፕላይ አድርጓል። አውራዎችም ሪፕላይ አድርጓል። ከዛ ደግሞ አውራዎች ደግሞ ሪአክት አደረጉ። በእኛ ሪአክት ቪዲዮ አደረጉብን። የሚገርምሽ ነገር የሰይፈን እኔ የተሰደብኩበት ደስ ብሎናል በጣም። የአቢ ግርማንም ዲኤም አድርገውለት መልሷል። እና አሁንም የምትፈልጉት ጋር እየሄዳችሁ አዛዚ ላይ ቅረቡልን። በተለይ የምታውቁት ምናምን ሰው ከሆነ አዛዚ ላይ ቅረብልን። ጥሩ ጊዜ ታሳልፋለህ በሉት። እርግጠኛ ጥሩ ጊዜ ያሳልፋል። ይመቻችሁ ጋይስ። መልካም ዓለም ዋንጫ ባይዘው ሰብስክራይብ